ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ ምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም ርዕስቶችን እናስቀድም። ቡና ነጋዴዎችን የሚመለከት አዲስ ረቂቅ መመሪያ መዘጋጀቱ ተሰምቷል። የተዘጋጀው መመሪያ ምን ጉዳዮችን በውስጡ ይዟል? በዝርዝር የምናደርሳችሁ ይሆናል። የወተት ጥራት ጉዳይ አሳሳቢ ደረጃ ላይ መድረሱ ተነግሯል። ሙሉ መረጃውን እናጋራችኋለን። አዋጁን ጥሰው የተገኙ በርካታ ተቋማት ላይ የወንጀል ክስ እንደተመሰረተባቸው ተሰምቷል። በዝርዝር ከምንመለከታቸው መረጃዎቻችን መካከል ይገኝበታል። የመጸዳጃ ቤት ፍሳሽን በቀጥታ ከወንዝ ጋር አገናኝተዋል የተባሉ ተቋማት አነጋጋሪ ቅጣት መቀጣታቸው ተገልጿል። ተቋማቱ እነማን ናቸው? ምን ያህል ገንዘብስ ተቀጡ? የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሰው አብሬያችሁ የምቆይ ሲሆን አዳዲስና ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። እስከ 2017 ዓ.ም ማጠናቀቂያ ድረስ 4800 ኢ-መደበኛ ነጋዴዎች ወደ ሥራ እንደሚገቡ የአዲስ አበባ ንግድ ቢሮ አስታወቀም። የተያዘው በጀት ዓመት እስኪጠናቀቅ ድረስ 4800 ኢ-መደበኛ ነጋዴዎች የመስሪያ ቦታ ተመቻችቶላቸው ወደ ሥራ እንደሚገቡ የአዲስ አበባ ከተማ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ተናግረዋል። ሰሞኑን ወጥቶ የነበረው መመሪያ መደበኛ ባልሆነ የንግድ ሥርዓት ውስጥ የተሰማሩ ነጋዴዎች አቅማቸውን እስኪያሳድጉና ወደ መደበኛ የንግድ ሥርዓት እስኪሸጋገሩ ድረስ እገዛ የሚያደርግ መሆኑ ተነግሯል። በዚህም ኢ-መደበኛ የንግድ ሥርዓት መመሪያው አነስተኛ ካፒታል ላላቸው ነጋዴዎች ምቹ የሥራ ሁኔታ ለመፍጠር ያለመ እንደሆነም ኃላፊዋ ተናግረዋል። እንደ ወይዘሮ ሀቢባ ገለጻ ከሆነ መደበኛ ያልሆነ የንግድ ሥርዓት ውስጥ የተካተቱ ነጋዴዎች ቋሚ የመስሪያ ቦታ የሌላቸው፣ በየዓመቱ የሚታደስ የንግድ ፍቃድ እንዲሁም የግብር ሥርዓት ውስጥ ያልተካተቱ ናቸውም ብለዋል። ከዚህ ቀደም በነበረው አዋጅ ካፒታላቸው ከ100 ሺህ ብር በታች የሆኑ ነጋዴዎች መደበኛ ያልሆነ የንግድ ሥርዓት ውስጥ የሚካተቱ መሆናቸውንም አንስተዋል። በተሻሻለው አዋጅ ደግሞ ከ200 ሺህ ብር ካፒታል በታች ኢ-መደበኛ የንግድ ሥርዓት ውስጥ ያሉ ተብለው መለየታቸውንም አመላክተዋል። የሁለቱ ኢንዱስትሪ ፓርኮች ምርጫ በፖለቲካዊ ውሳኔዎች ላይ የተመሰረተ ነው ተባለም። በኢትዮጵያ ከሚገኙ 13 የኢንዱስትሪ ፓርኮች መካከል በግንባታቸው ሂደትም ልዩ ትኩረት ያገኙት የመቀለና የከተማ ኢንዱስትሪ ፓርኮች ቦታ ምርጫ በጥናት ላይ ተመስርቶ ሳይሆን በፖለቲካ አመራሮች በተሰጠ መመሪያ እየተከናወነ እንደሆነ ተገልጿል። ይህ የተባለውም ደግሞ በመቀለ ኢንዱስትሪ ፓርክ ውስጥ የሚንቀሳቀሱ ኩባንያዎች በአካባቢው በነበረው የጸጥታ ችግር ምክንያት የማምረቻ መሳሪያዎቻቸውን ወደ ሌላ ሀገር ለማዛወር ያላቸውን ፍላጎት የኢንዱስትሪ ፓርኮች ልማት ኮርፖሬሽን ባቀረበበት ወቅት ነው ተብሏል። ይህም ለሀገሪቱ ከፍተኛ የውጭ ምንዛሬ ያስገኙ የነበሩ በርካታ የውጭ ኢንቨስትመንቶች እየተቋረጡ መሆናቸው የተገለጸ ሲሆን መንግስትም ከባለሀብቶቹ ጋር በጉዳዩ ላይ ውይይት እያደረገ እንደሚገኝም ተመላክቷል። ከሰሜኑ ጦርነት ጋር ተያይዞ ከሀገር የሸሹ ባለሀብቶችን ለመመለስ የተደረገው ጥረት እስካሁን ምንም አይነት አበረታች ውጤት አላሳየም ሲል የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። ከዚህም በላይ በመቀለ ኢንዱስትሪ ፓርክ ውስጥ የሚገኙ ኩባንያዎች ፓርኩን ለቀው ለመውጣት ያላቸውን ፍላጎት በግልጽ እያሳዩ እንደሚገኙም አክሏል። ባለፈው ሳምንት ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የ9 ወራት ሪፖርቱን ያቀረበው ኮርፖሬሽኑ በተለይም በሰሜኑ አካባቢ የሚገኙ የኢንዱስትሪ ፓርኮች ከፍተኛ ጉዳት እንደደረሰባቸውና
ኩባንያዎችም ክልሉን ለቀው ለመውጣት ጥያቄ እያቀረቡ እንደሆነ ማመላከቱ ይታወሳል። በዚህም ደግሞ ኩባንያዎቹ የማምረቻ መሳሪያዎቻቸውን ወደ ሌላ ሀገር በድጋሜ ለመላክ ፍላጎት እንዳላቸው የኮርፖሬሽኑ የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም ተናግረው ነበር። ኮርፖሬሽኑ በበኩሉ ይህንን መሳሪያ ወደ ውጪ ከማስላክ ይልቅ በሌሎች እንደ ሐዋሳና ቦሌ ለሚባሉ የኢንዱስትሪ ፓርኮች ላይ እንዲጠቀሙበት ለባለ ሀብቶቹ የመፍትሄ አማራጭ ሐሳብም አቅርቦ ነበር። በተለይም እነዚህ መሳሪያዎች ለልብስና ጨርቃጨርቅ ኢንዱስትሪዎች የሚያገለግሉ በመሆናቸው ይህ አማራጭ ተመራጭ እንደሆነ ኮርፖሬሽኑ ማብራራቱ ይታወቃል። የተቋሙ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በበኩላቸው ጦርነቱ በመቀለ ኢንዱስትሪ ፓርክ ላይ ብቻ ሳይሆን በአጠቃላይ በሰሜኑ አካባቢ በሚገኙ ሌሎች የኢንዱስትሪ ዞኖች ላይም ከፍተኛ ተጽዕኖ ማሳደሩን ገልጿል ሲል ካፒታል ጋዜጣ አስነብቧል። የመጸዳጃ ቤት ፍሳሽን ከወንዝ ጋር በቀጥታ በማገናኘትና የተቀመጠውን ደንብ የተላለፉ ተቋማት 1.5 ሚሊዮን ብር መቀጣታቸው ተሰማም። በለሚ ኩራ ክፍለ ከተማ ወረዳ 3 ኖህ ሪል ስቴት ከተቋሙ ግቢ የመጸዳጃ ፍሳሽ ከወንዝ ጋር በቀጥታ በማገናኘታቸው በተደጋጋሚ በተፈጠረላቸው ግንዛቤና በተወሰደባቸው የገንዘብ መቀጮ ተምረው ከድርጊታቸው ሊቆጠቡ ባለመቻላቸው ቅጣት እንደተጣለባቸው የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። እንደ ባለስልጣኑ መረጃ ከሆነ ከአካባቢ ጥበቃ፣ ከሰላም ጸጥታና ከፖሊስ ጋር በመቀናጀት በሪከርድ ጥፋቱ እጥፍ 800 ሺህ ብር መቅጣቱን ገልጿል። በተመሳሳይ በለሚ ኩራ ክፍለ ከተማ ወረዳ 13 ሁለት ተቋማት ደንብ ቁጥር 180/2017ን ተላልፈው በመገኘታቸው 700 ሺህ ብር በመቅጣት አስተዳደራዊ እርምጃ ተወስዶባቸዋልም ተብሏል። በአጠቃላይ በክፍለ ከተማው ደንብ ቁጥር 180/2017ን ተላልፈው በተገኙ 3 ተቋማት ላይ በተወሰደው እርምጃ 1.5 ሚሊዮን ብር መቀጣታቸውም ተገልጿል። ባለስልጣኑ በከተማው ከአሁን በፊት ተቀጥተው ከድርጊታቸው የማይቆጠቡ ተቋማትና ግለሰቦችን በሪከርድ የቅጣቱ እጥፍ በመቅጣት የሚወሰደውን እርምጃ አጠናክሮ እንደሚቀጥል ከአዲስ አበባ ከተማ ደንብ ማስከበር ባለስልጣን የተገኘው መረጃ ያመለክታል። ተቋሙ ለከተማው ነዋሪዎች ማንኛውም የደንብ መተላለፎች ሲያጋጥሙ ደግሞ ለደንብ ማስከበር ባለስልጣን በነፃ የስልክ መስመር 9995 ጥቆማ እንዲያደርሱም ጥሪ አቅርቧል። የምግብና መድኃኒት አስተዳደር አዋጁን ጥሰው የተገኙ ከ1000 በላይ ተቋማትና ግለሰቦች የወንጀል ክስ እንደተመሰረተባቸው የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀም። የምግብና መድኃኒት አስተዳደር አዋጅ ቁጥር 1112/2011 ድንጋጌዎችን ጥሰው የተገኙ ከ1000 በላይ ተቋማትና ግለሰቦች የወንጀል ክስ እንደተመሰረተባቸው ባለስልጣኑ አስታውቋል። በዚህም ደግሞ የብቃት ማረጋገጫ የምስክር ወረቀት ከባለስልጣኑ ሳይሰጣቸው ወይንም በሐሰተኛ ሰነድ በመጠቀም ምርት ያመረቱ፣ ወደ ሀገር ያስገቡና ያከፋፈሉ፣ የተበላሸ የቆርቆሮ ወተት ለገበያ ያቀረቡ፣ ምግብን ከባዕድ ነገር ጋር የቀላቀሉ፣ የአልኮል ምርት ያስተዋወቁ፣ የሺሻን ምርት ያስጠቀሙና የሸጡ እንዲሁም ያልተመዘገበ መድኃኒት ያስገቡና በሸጡ በ1011 ተቋማትና ግለሰቦች ላይ የወንጀል ክስ መመስረቱን ባለስልጣኑ ገልጿል። የክስ መዝገቡን በተመለከተም በባለስልጣኑ የሕግ ክፍል ባለሙያ የሆኑት ፍሬ ሰላም ዮሴፍ በአዲስ አበባ በሚገኙ ሁሉም ክፍለ ከተሞች የፍትህ ጽሕፈት ቤቶች 813 የወንጀል መዝገቦች በባለስልጣኑ ቅርንጫፍ ጽሕፈት ቤት በሚገኙባቸው ክልሎች እንዲሁ 122 እና በፌዴራል ፖሊስ ኮሚሽን የወንጀል ምርመራ 59ና በተጨማሪም በአዲስ አበባ በሁሉም ክፍለ ከተማ በምርመራ ላይ የሚገኙ እንዲሁ 17 መዝገቦች መሆናቸውን ተናግረዋል። የክስ መዝገቦች ያሉበት ሁኔታን ሲያስረዱ ደግሞ ውሳኔ የተሰጠባቸው 650 ሲሆኑ ምርመራ ላይ የሚገኙት እንዲሁ 56 እንዲሁም በተጨማሪ ደግሞ ምስክርና ተከሳሽ ባለማቅረቡ ወይንም ማስረጃ ባለመኖሩ የተዘጉ ወይንም የተቀጡ ደግሞ 305 መሆናቸውን ጠቁመዋል።
የክስ መዝገቦች አሃዛዊ መረጃ በባለስልጣኑ በአዋጅ ቁጥር 1112/2011 መሰረት ባለስልጣኑ በመደበኛ የቁጥጥር ስራዎች በባለስልጣኑ ከክልል የጤና ተቆጣጣሪዎች ጋር በጋራ በተሰሩ የቁጥጥር ስራዎች ከህብረተሰቡ ለፖሊስ በደረሰ ጥቆማና በፖሊስ ድንገተኛ ፍተሻዎች ክስ የተመሰረቱ ስለመሆናቸው አብራርተዋል። ፍሬ ሰላም አክለውም የወንጀሎቹም አዋጅ ጸድቆ ወደ ስራ ከገባበት ከ2012 ዓ.ም ጀምሮ ባለፉት 5 ዓመታት ቁጥጥር ከሚደረግባቸው ምርቶች ጋር በተያያዘ የተመሰረቱ እንደሆኑም ተናግረዋል ሲል አሃዱ ዘግቧል። ባለስልጣን መስሪያ ቤቱ የህብረተሰቡን ጤና ለማስጠበቅ እየሰጣቸው ከሚገኙ አገልግሎቶች በተጨማሪም ህገወጥ የጤና ግብዓቶችና የምግብ ምርቶች ዝውውርን ለመግታት የኢንተለጀንስና ህገወጥ ንግድ መከላከል መሪ ስራ አስፈጻሚ በማቋቋም ከብሔራዊ ደህንነት፣ ከፌዴራል ፖሊስ፣ ከኢንተርፖል፣ ከጉምሩክ ኮሚሽን፣ ከክልል የጤና ተቆጣጣሪ አካላትና ከክልል ፖሊስ ኮሚሽኖች ጋር በመሆንም የተለያዩ ስራዎችን እየሰሩ እንደሚገኙ ተናግረዋል። በተለይም ህገወጥ መድኃኒቶች ወደ ገበያ ሲገቡ ጥራታቸው፣ ደህንነታቸውና ፈዋሽነታቸው ባለመረጋገጡ በህብረተሰቡ ላይ ሁለንተናዊ ሊባል የሚችል የጤና የኢኮኖሚና የማህበራዊ ጉዳቶችን እንደሚያስከትሉ ተመላክቷል። የቡና ላኪዎች የመነሻ ካፒታል በ900% እንዲጨምር ያደርጋል የተባለው አዲስ ረቂቅ መመሪያ መዘጋጀቱን የግብርና ሚኒስቴር አስታወቀም። የቡና ላኪዎች የብቃት ማረጋገጫ ለማግኘት የሚጠይቀውን ዝቅተኛ የመነሻ ካፒታል በግለሰብ ደረጃ በ900% እንዲሁም ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራትም በተመሳሳይ መልኩ ጭማሬ የተደረገበትን አዲስ ረቂቅ መመሪያ ማውጣቱን ሚኒስቴር መስሪያ ቤቱ አስታውቋል። በዚሁ ረቂቅ መመሪያ መሰረትም የግል የቡና ላኪዎች ከዚህ ቀደም ይጠበቅባቸው የነበረው 1 ሚሊዮን ብር ዝቅተኛ ካፒታል ወደ 10 ሚሊዮን ብር እንዲያድግ መታቀዱም ተነግሯል። እንዲሁም አመልካቾች ደግሞ የ1 ዓመት የፋይናንስ እንቅስቃሴን የሚያሳይ በባንክ የተረጋገጠ ማስረጃ ማቅረብ ይኖርባቸዋልም ተብሏል። በተመሳሳይ ሁኔታ ለአክሲዮን ማህበራትና ኃላፊነቱ የተወሰነ የግል ማህበራት የሚፈለገው ዝቅተኛ የመነሻ ካፒታል ከ1 ሚሊዮን 500 ሺህ ብር ወደ 15 ሚሊዮን ብር ከፍ እንዲል መቅረቡን ከሚኒስቴሩ የተገኘው መረጃ ያመለክታል። አዲሱ ረቂቅ መመሪያ ከማህበሩ ሰራተኞች መካከል ቢያንስ ሁለቱ ከፍተኛ ድርሻ ያላቸው አባላት የ1 ዓመት የፋይናንስ እንቅስቃሴ የሚያሳይ የባንክ ማረጋገጫ ማቅረብ ይኖርባቸዋልም ይላል። ይህ ማሻሻያ በዋናነት የቡና ግብይትና ጥራት ቁጥጥር አዋጅ ቁጥር 1051/2009 እና ደንብ ቁጥር 364/2008ን መሰረት ያደረገ መሆኑም ተቀምጧል። ሚኒስተሩ ይህን ያደረገበት ዋነኛ ምክንያት ደግሞ በ2012 ዓ.ም የወጣው መመሪያ የቡና ላኪዎችን ክትትልና ቁጥጥር ለማድረግ የሚያስችሉ በቂ ድንጋጌዎች ባለመኖራቸው የብቃት ማረጋገጫን በመጠበቅ የሚፈጸሙ ህገወጥ ተግባራትን ለመከላከል ባለመቻሉ እንደሆነም አስታውቋል። የኢትዮጵያ ቡናና ሻይ ባለስልጣን የቡና ግብይትና ጥራት ቁጥጥር የተሰኘው ይህ ረቂቅ መመሪያ ከግንቦት 4 ቀን 2017 ዓ.ም ጀምሮ ለተከታታይ 15 ቀናት በሁሉም ባለድርሻ አካላት ተገምግሞ አስተያየት ከተሰጠበት በኋላ በተካተተው ሐሳብ መሰረት ተግባራዊ እንደሚደረግም ተነግሯል። የወተት ጥራት መጓደል በህብረተሰቡ ጤናና በሀገር ኢኮኖሚ ላይ ጫና እየፈጠረና አሳሳቢ ደረጃ ላይ መድረሱ ተነገረም። አሁን ወተት ላይ ውሃና ሌሎች ባዕድ ነገሮችን መቀላቀል በብዛት የሚስተዋሉ ችግሮች እየሆኑ መምጣታቸው ደግሞ በጤና ላይም ቀውስ እያስከተሉ እንደሚገኝ ተገልጿል። ኢትዮጵያ በቀንድ ከብት ሀብት ከአፍሪካ አንደኛ ደረጃ ላይ ብትሆንም ከዘርፉ እየተጠቀመች አለመሆኑን ግን በተደጋጋሚ ይነገራል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ኢትዮጵያ በየዓመቱ 22 ቢሊዮን ሊትር ወተት እንደሚያስፈልጋት የሚገልጽ ሲሆን የዓለም የጤና ድርጅት በበኩሉ በየዓመቱ 200 ሊትር ወተት ጥቅም ላይ መዋል አለበት ሲልም ያስቀምጣል። በኢትዮጵያ የወተት ምርት መጠንና ጥራት መጓደል ዋነኛ ምክንያት በግንዛቤ እጥረት ሳቢያ የሚስተዋሉ ችግሮች መሆናቸውን ደግሞ የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ይህንን ችግር ለመቅረፍም
ባለስልጣን መስሪያ ቤቱ የወተት ምርት ጥራትና ደህንነትን በተመለከተ ለመገናኛ ብዙሃን ባለሙያዎች የግንዛቤ ማስጨበጫ ስልጠናን ሰጥቷል። ይህን ተከትሎም የባለስልጣኑ ባለሙያዎች በሰጡት ማብራሪያ ለወተት ጥራት መጓደል አንዱ መንስኤ ወተት በህገወጥ መንገድ ለገበያ መቅረቡ መሆኑን ተናግረዋል። የወተት ጥራት መጓደል ደግሞ በህብረተሰቡ ጤናና በሀገር ኢኮኖሚ ላይ ጫና እየፈጠረ መሆኑንና ወተት ላይ ውሃና ሌሎች ባዕድ ነገሮችን መቀላቀል አሁን ላይ በብዛት የሚስተዋሉ ችግሮች ሲሆኑ በጤና ላይም ከባድ ቀውስ እያስከተለ እንደሚገኝ ተነግሯል። ለአብነትም በትላንትናው ዕለት የዜና ወጃችን ወደ እናንተ ያደረስነው መረጃ ባልታሸጉ የወተት ምርቶች ውስጥ ለአደገኛ በሽታዎች የሚያጋልጡ 4 የባክቴሪያ አይነቶች መገኘታቸውን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ማስታወቁ ይታወሳል። ማህበረሰቡ እየተጠቀመባቸው በሚገኙ የወተት ምርቶች በተለይም ባልታሸጉ የወተት ምርቶች ውስጥ 4 የባክቴሪያ አይነቶች ተገኝተዋል የተባለ ሲሆን ባክቴሪያዎቹ ደግሞ የኩላሊት፣ የሽንት መተላለፊያና የቆዳ በሽታዎችን የሚያስከትሉ መሆናቸውንም ወደ እናንተ ማድረሳችን አይዘነጋም። እንዲሁም ባክቴሪያዎቹ ኩላሊትንና የሽንት መተላለፊያዎችን በእጅጉ የሚጎዱ ከመሆናቸውም ባሻገር የቆዳ በሽታን የሚያስከትሉ የሳምባ ምች፣ የደም ዝውውርና የቁስል ኢንፌክሽኖች እንዲሁም ታይፎይድን የመሳሰሉ ተላላፊ በሽታዎችን በብዛት የሚፈጥሩ እንደሆኑም ተነግሯል። አሁን ላይ ደግሞ ያልተገባ ትርፍ ለማግኘት ሲባል ወተትን ከውሃ ጋር በመቀላቀል ከሚደረገው ህገወጥ ተግባር ባለፈ የወተት ተፈጥሯዊ ቅባትን በማስወገድ ቅባቱን ለመተካትና ለረጅም ጊዜ ሳይበላሽ እንዲቆይ ለማድረግ ጥቅም ላይ የሚውሉ እንደ ዩሪያ፣ ሜላሚንና ፎርማሊን የመሳሰሉ ኬሚካሎችን በመጨመር የኩላሊት ህመምን ጨምሮ እስከ ሞት የሚያደርስ አደጋ እንደሚያስከትሉ የባለስልጣኑ ማብራሪያ አመላክቷል። ሌላው ለወተት ጥራት መጓደል መንስኤ የሆነው ደግሞ የሚጓጓዝበት መንገድ ነው የተባለ ሲሆን የወተት ማለቢያ ዕቃ ንጽህናን አለመጠበቅ፣ እንደ ጀሪካን ያሉ ጠባብ ምቹ ያልሆኑ ዕቃዎች ውስጥ ወተት ማስቀመጥና ማጓጓዝ ለብክለት እንደሚያጋልጥም ተመላክቷል። ወተት ከማቀዝቀዣ ውጭ ከ3 ሰዓት በላይ መቀመጥ የሌለበት ቢሆንም ነገር ግን ያለ ማቀዝቀዣ ሲጓዝም ይስተዋላል ተብሏል። በሌላ በኩል ላሞች የሚመገቡት መኖና በሚሰጣቸው ክትባቶች ምክንያት የሚከሰተው አፍላቶክሲን ሌላኛው የወተት ጥራት ችግር መንስኤ መሆኑም ተጠቅሷል። በአፍላቶክሲን ምክንያት አፍሪካ ወደ ውጭ ይላኩ ከነበሩ ምርቶች በየዓመቱ 670 ሚሊዮን ዶላር እንደምታጣ መረጃዎች አሳይተዋል። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን አስገዳጅ ደረጃ ካስቀመጣቸው 8 የምግብ ምርቶች መካከልም ወተት አንደኛው ቢሆንም በእነዚህና መሰል ችግሮች ምክንያት የወተት ምርት አቅርቦት ጥራትና ደህንነት ማስጠበቅ አልተቻለምም ነው የተባለው። ታዲያ ችግሩን ደግሞ ለመቅረፍ የመገናኛ ብዙሃን ባለሙያዎችን ጨምሮ የጤና ባለሙያዎችና ሌሎች ባለድርሻ አካላት ለህብረተሰቡ ግንዛቤ የሚያስጨብጡ ስራዎች ላይ በትኩረት እንዲሰሩም ጥሪ ቀርቧል። ውድ ተከታታዮቻችን ቀጥለናል። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ 185 ብር መግዣው ሲሆን 188 ብር ከ70 ሳንቲም እየተሸጠ ይገኛል። አንድ ዩሮ ደግሞ እንዲሁ 166 ብር መግዣው ሲሆን 169 ብር ከ32 ሳንቲም እየተሸጠ ይገኛል። አንድ ስዊስ ፍራንክ ደግሞ እንዲሁ 167 ብር መግዣው ሲሆን 170 ብር ከ34 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም እንዲሁ 40 ብር እየተገዛ 40 ብር ከ80 ሳንቲም ደግሞ እየተሸጠ ይገኛል። የሳውዲ ሪያል 39 ብር እየተገዛ 39 ብር ከ88 ሳንቲም እየተሸጠ ይገኛል። እንዲሁም የቻይናው ዩዋን ደግሞ 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።